ጤና ይስጥልን የተወደዳችሁ የዩቲዩብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። የገጠመንን ኢፍትሐዊ ጦርነት በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ጀነራል ጌታቸው ጉዲና ተናገሩ። የተዋጋን ያለው ጦርነት በኢመደበኛ አደረጃጀት የተደራጁ የፍትሐዊ ጦርነት ከሚያደርጉ ቡድኖች ጋር በመሆኑ ፈተናዎችን በመጋፈጥና በድል በማጠናቀቅ በሀገራችን ሰላም እንዲሰፍን እንተጋለን ሲሉ ጀነራል ጌታቸው ጉዲና ገልጸዋል። ጀነራል መኮንኑ በማዕከላዊ እዝ ግቤ ማሰልጠኛ ማዕከልና ጋምቤላ ማሰልጠኛ ማዕከል ስልጠናቸውን የተከታተሉ ላሉ ስልታዊና ታክቲካዊ አመራሮች የመስክ ስልጠና በማጠቃለል መልእክት አስተላልፈዋል። ውጫዊ ኃይሎች እነሱ የሚፈልጓት ኢትዮጵያ እንድትገነባና ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሐዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉት ጀነራል ጌታቸው ጉዲና ሰራዊታችን ሀገሩን ለማሻገርና ሕዝብን ከአደጋ ለማዳን የሚያደርገው ጦርነት ፍትሐዊ ጦርነት ሲሆን የሰራዊቱ ግንባር ቀደም ተልዕኮ መሆኑንም አስረድተዋል። ከጦርነቱ እድገት ጋር ተያይዞ ውስብስብ ግዳጆችን እየፈጸመ የመጣ ጀግና ሰራዊት መገንባቱን የገለጹት ጀነራል መኮንኑ ዘመኑ የደረሰባቸውን የቴክኖሎጂ ውጤቶች በማቅረብና በማስታጠቅ የተቃጡብን ያሉ ኢመደበኛ ጦርነቶችን በአነስተኛ ክሳራ ለማጠናቀቅ እንደ ተቋም ትኩረት ተሰጥቶ እየተሰራበት ነው ብለዋል። የማዕከላዊ እዝ በተሰማራበት የግዳጅ ቀጠና አመርቂ ድሎችን በማስመዝገብ በጠላት ላይ የበላይነትን አረጋግጠዋል ያሉት ጀነራል ጌታቸው ጉዲና ጥንካሬዎችን በማቀብ የሸነን የሽብር ቡድን በመጠራረግ ቀጣይ ተልዕኮውን በድል በማጠናቀቅ የሀገር ዋልታ ሆኖ መቀጠል ይጠበቅበታልም በማለት መልእክት አስተላልፈዋል። የደቡብ እዝ ኮር አመራሮች በስልጠና ላይ የሚገኙትን ሰልጣኞች ጎበኙ። የደቡብ እዝ ሁሉም ኮር አመራሮች በእዙ ማሰልጠኛ ማዕከል ተገኝተው ስልጠናቸውን በመከታተል ላይ የሚገኙትን ሰልጣኞች አበረታተዋል። የእዙ ሁሉም የኮር አመራሮች ሰራዊቱን ተከታታይ ስልጠና በማሰልጠን ተተኪ አመራሮችን በማፍራት ብዙ ጀግኖችን በመፍጠር እንደ ተቋም በአጭር ኪሳራ ብዙ ድል ማስመዝገብ የሚችል ኃይል እየገነባን እንደ ሀገር የተያዘውን ፈጣን የልማት እንቅስቃሴ በአስተማማኝ ደረጃ እያረጋገጥን እንገኛለን ብለዋል። ሀገራችን ብሩህ ተስፋ ያላት ሀገር ናት። ለሀገራችን የሚያስፈልገውን ፕሮፌሽናል ሰራዊት በመገንባት የጠላትን ሴራ በመበጣጠስ ዘላቂ ሰላም የሚያረጋግጥ ጠንካራና ተተኪ አመራሮችን ገንብተናልም ሲሉ ሀሳባቸውን ገልጸዋል። አመራሩ ለነገ የሚያሰራውን አቅም በመፍጠር ለሀገራችን አስፈላጊ መስዋዕትነት በመክፈል የፕሮፌሽናል ሰራዊት ባህሪ በመላበስ በእውቀት የሚመራ አመራር በየወቅቱ በማፍራት በስነልቦናው በማጀገን ሞራል ያለው ኃይል በመገንባት ለተፈለገው ዓላማ ፈጣን ተንቀሳቃሽ ደምሳሽ ኃይል በማዘጋጀት የህዝባችንን ሰላም የሚያውኩ ጸረ ሰላም ኃይሎችን መደምሰስ የሚችል ብቁ ኃይል መፈጠሩን ተናግረዋል። አመራሩ አዳዲስ ሐሳብ አፍላቂ በመሆን ንብረትና የሰው ኃይል አቀናጅቶ መምራት የሚያስችል ዕውቀት በማግኘቱ ሙሉ አቅሙን በመጠቀም የሚመራውን ክፍል በብስለት ወቅቱን በማገናዘብ ውጤታማ ስራ ማሰራት የሚችል አመራር መፈጠሩንም ጠቁመዋል። በሶማሊያ የተሰማራው የ15ኛ መካናይዝድ ሻለቃ ውጤታማ ተልዕኮ እየፈጸመ እንደሚገኝ ተገለጸ። በሶማሊያ የተሰማራው የ15ኛ መካናይዝድ ሰላም አስከባሪ ሻለቃ ጥሩ የሥራ አፈጻጸም ለነበራቸው አባላትና ለባለድርሻ አካላት ዕውቅናና ሽልማት ሰጥቷል። በዝግጅቱ ላይ በመገኘት ዕውቅናና ሽልማት የሰጡት የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ መካናይዝድ ሻለቃው በሁሉም የግዳጅ ቀጠናዎች የተሰጠውን ተልዕኮ በሚገባ እየተወጣ የሚገኝ ክፍል መሆኑን ገልጸው ከመደበኛ ተልዕኮው ባሻገር በአስቸጋሪ ሁኔታ ውስጥ ዘርፈ ብዙ ግዳጆችን መወጣት በመቻሉ አባላቱ የሴክተሩና የሀገር ኩራት መሆን መቻላቸውንም ተናግረዋል። ለተልዕኮው ስኬት ደከመን ሰለቸን ሳትሉ ባላችሁበት የግዳጅ ቀጠና ሁሉ ከግዳጃችሁ ጎን ለጎን ራሳችሁን በማብቃት በስነ ልቦና በአካል ብቃትና በቴክኒክ ሁሌም ዝግጁ በመሆን የተረጋጋና ያልተደፈረ ቀጠና ማድረግ በመቻላችሁ ልትኮሩ ይገባል ያሉት ሴክተር አዛዡ እንደስካሁኑ ጥንካሬ ሁሉ የቀጣይን ተልዕኮ በአስተማማኝ ሁኔታ ለማስቀጠል ጠንክራችሁ ልትሰሩ ይገባልም
ብለዋል። የ15ኛ ሜካናይዝድ ሻለቃ አዛዥ ኮሎኔል ክንዱ አስረዴ ወደ ተልእኮው ከተሰማራን ጊዜ ጀምሮ ከሴክተራችን የሚሰጠንን ግዳጅ በጠንካራ ተነሳሽነት ያለምንም ችግር መወጣት በመቻላችን ደስታ ይሰማናል ብለው ስኬታማ ስራ ለሰሩ ለሻለቃው አባላት፣ ለስራችን መቃናት ከጎናችን ላልተለዩት የሴክተር አመራሮች፣ ለደቡብ ምዕራብ ሶማሌ ክልል የጸጥታ አካላትና ለሴክተር ስታፍ ክፍሎችም ምስጋና አቅርበዋል። የተወደዳችሁ የዩቲዩብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችን እኚህን ይመስሉ ነበር። ጤና ይስጥልኝ።